ህወሓት ወደ 4 ኪሎ የተኮሰበትን መግለጫ ወጣ። ከሰሞኑ ለአመራሮቹ የድሮን ጥቃትን ስለመከላከል ስልጠና ሲሰጥ የቆየው ቡድኑ ጦርነቱ ቀርቧል ወይ ያስባለ ሰይፍ ወደ ሚኒሊክ ቤተ መንግስት ወርውሯል። የፌዴራል መንግስቱ ሰዎችና ሌሎች አካላት በህዝቡ ቁስል እየቀለዱ ነው ብሏል። ማስጠንቀቂያም ሰጥቷል። ታደምጡታላችሁ። ጄኔራሉ ስለ ኢትዮ ኤርትራ ድርድር በድንገት ተናገሩ። ከሰሞኑ ተከታትለው ወደ ኢትዮጵያ ያቀኑት ጄኔራሎች ኢትዮጵያና ኤርትራ ወደ ድርድር እንዲገቡ ማሳሰባቸው ተሰምቷል። ጄኔራል ተሾመ ስለ ውይይቱ በሰጡት ገለጻ ሀያላን ሀገራት የሁለቱን ሀገራት ድርድር ለማገዝ አብስረዋል ብለዋል። እንመለስበታለን። ህወሓት ዘመቻ ከፈተ። ዘመቻው ሻዕቢያ ላይ ያነጣጠረ ነው። ጽምዶ ንፋስ ገብቶታል። ከኤርትራ መንግስት ጋር ትብብር ወይም ጽምዶ የፈጠሩት የህወሓት መሪዎችና የጦር አዛዦች በኤርትራ በኩል የሚደረግላቸው ድጋፍ ከጠበቁት በታች በመሆኑ ደስተኛ ለመሆናቸው ይልቁንም ቅሬታ እያደረባቸው መምጣቱ ታውቋል። ከዚሁ ጋር በተያያዘም የኤርትራ መንግስትና ሰራዊት በትግራይ መገናኛ ብዙሃን በስም ተጠርተው በዘመቻ መልክ ሲወቀሱ ታይቷል። በዝርዝር እናስደምጣቸዋለን። የሩሲያ ዩክሬን ጦርነትን ለመቋጨት የሚደረገው ድርድር ውጤታማ ቢሆንም ተጨማሪ ስራዎች እንደሚቀሩ ተገልጿል። በዝርዝር ይዘነዋል፣ ትሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ህወሓት የፌዴራል መንግስቱ በጥፋት ተልዕኮ ቀጥሏል አለ። ህጋዊ የፖለቲካ ሰውነቱን ያጣው ህወሓት አቀረብኩት ያለውን የሰላም ጥሪ ችላ ብሎ የፌዴራል መንግስቱ በጥፋት ተግባሩ ቀጥሏል ሲል አዲስ ባወጣው መግለጫ ከሷል። ህወሓት ለፌዴራል መንግስቱና ዓለም አቀፉ ማህበረሰብ ያለማቋረጥ የሰላም ጥሪ ቢያቀርብም ተቀባይነት አለማግኘቱን አስታውቋል። ህወሓት በመግለጫው ከሃዲው ያለው ኃይል ፈጽሟል ያለውን የዘር ማጥፋት ወንጀል ፈጻሚዎች በመካድ በህዝብ ቁስል ላይ እየቀለዱ ነው ብሏል። ተፈጽሟል የሚባለውን የዘር ማጥፋት ወንጀል ፈጻሚዎች ከሄደዋል የተባሉት ትናንት የትግራይ ጊዜያዊ አስተዳደሩን ስልጣን የያዙ ናቸው ተብሏል። የቀድሞ የጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ከሰሞኑ ለአልጀዚራ በሰጡት ቃለ መጠይቅ በትግራይ ተፈጽሟል ላሉት የዘር ማጥፋት ወንጀል የሰጡት ማብራሪያ ላይ አነጋጋሪ መሆኑ ይታወሳል። ጌታቸው በጦርነቱ ወቅት በዘር ማጥፋት የወነጀሏቸውን ጠቅላይ ሚኒስትር አብይ አህመድን አማካሪያቸው ከሆኑ በኋላ በስም ጠርቻ አላረጋግጥም ማለታቸው መነጋገሪያ ጉዳይ ሆኖ ቀጥሏል። ህወሓት በአዲሱ መግለጫው የፕሪቶሪያ ዘላቂ ግጭት ማቆም ስምምነት ተፈጻሚ እንዲሆን ለባለድርሻ አካላት በተደጋጋሚ ጥሪ ማቅረቡን አስታውሷል። በተደጋጋሚ ለቀረበላቸው ጥሪ ምላሽ አልሰጡም የተባሉት አካላት የኢትዮጵያ መንግስት፣ አደራዳሪ ሀገራትና ዓለም አቀፉ ማህበረሰብ ናቸው ተብሏል። የፕሪቶሪያው ስምምነቱ አፈጻጸም ላይ ድርሻ ያላቸው አካላት አዎንታዊ ምላሽ አልሰጡኝም ያለው ህወሓት ተጠምዶብኛል ያለውን የጥፋት ወጥመድ አክሽፋለሁ ብሏል። ለዚህም የትግራይ ህዝብ የመኸር ሰብሉን በወቅቱ በመሰብሰብ የክህደት ኃይሎች የተባሉትን አካላት ለመታገል እንዲዘጋጅ ህወሓት የቅስቀሳ ጥሪ አቅርቧል። ህወሓት አቀረብኩት ያለውን የሰላም ጥሪ ችላ ብሏል ያለው የኢትዮጵያ መንግስት የጥፋት ፕሮጀክቱን ቀጥሎበታል በማለት ወንጅሏል። መግለጫው ራሱን የትግራይ ህዝብ ወኪል አድርጎ ያቀረበው ህወሓት የፕሪቶሪያ ስምምነትን ወደ ዘላቂ የሰላም ስምምነት ለማሸጋገር ቁርጠኛ አቋም መያዙን ገልጿል። ይሁን እንጂ የኢትዮጵያ መንግስት ትግራይን ለማወክና የትግራይ ህዝብ በኢኮኖሚ ለማዳከም ስልቶችን እየነደፈ ነው ሲል ከሷል። ህወሓት እንደገለጸው ከሆነ የፌዴራል መንግስት የትግራይ ክልል የመንግስት ሰራተኛ ደሞዝ በመከልከል ነዳጅና ሌሎች መሰረታዊ ሸቀጦችን አቅርቦት እያስተጓጎለ ነው ብሏል። የጠቅላይ ሚኒስትር አብይ አህመድ አስተዳደር መደበኛ የንግድ እንቅስቃሴዎችን በማስተጓጎል ትግራይ ውስጥ የሰብአዊ ቀውስ ለመፍጠር ሆን ብሎ እየሰራ ነው ብሏል። ህወሓት እንደሚለው ከሆነ የፌዴራል መንግስት ወደ ትግራይ በሚገቡ የተለያዩ ምርቶች ላይ ቁጥጥር እያደረገ ነው። ህወሓት በካሃዲ ቡድንነት የወነጀላቸው እነ ጌታቸው ረዳ በትግራይ ክልል አለመረጋጋት ለመፍጠር ከፌዴራል መንግስቱ ጋር እየሰሩ ነው ሲል ከሷል። ህወሓት በካሃዲነት ፈርጆ ትግራይን ለማተራመስ እየሰሩ ነው ያላቸው እነ ጌታቸው ረዳ የህዝብ ጠላትነታቸውን በተግባር አረጋግጠዋል ብሏል። በካሃዲነት የተፈረጁት እነ ጌታቸው ረዳ ትግራይን ለማተራመስ ከፌዴራል መንግስቱ ጋር በማበራመጽ እየወጠኑ መሆኑ ተገልጿል። ህወሓት በመግለጫው በትግራይ ለመቀስቀስ ታስቧል ያለውን አመጽና ሁከት ለማክሸፍ በሚያደርገው ጥረት ህዝቡ እንዲተባበረው ጥሪ አቅርቧል።
ከኤርትራ መንግስት ጋር ትብብር ወይም ጽምዶ የፈጠሩት የህወሓት መሪዎችና የጦር አዛዦች በኤርትራ በኩል የሚደረግላቸው ድጋፍ ከጠበቁት በታች በመሆኑ ደስተኛ ለመሆናቸው ይልቁንም ቅሬታ እያደረባቸው መምጣቱ ተገለጸ። ከዚሁ ጋር በተያያዘ በሚመስል መልኩና በግልጽ ባልታወቀ ምክንያት የኤርትራ መንግስትና ሰራዊት በትግራይ መገናኛ ብዙሃን በስም ተጠርተው ከሰሞኑ ሲወቀሱ ታይቷል። የህወሓት መሪዎችና የታጣቂዎቹ አዛዦች ከኤርትራ መንግስት ጋር በፈጠሩት ትብብር በቂ መሳሪያ ድጋፍ እንደሚደረግላቸው የጠበቁ ቢሆንም በኤርትራ በኩል እየተደረገ ያለው ድጋፍ በጥይትና በአሮጌ መሳሪያዎች ላይ የተወሰነ መሆኑም ተመላክቷል። የኤርትራ መንግስት በጥይትና በአሮጌ መሳሪያዎች ከሚያደርገው ድጋፍ ባሻገር የተበላሹ መሳሪያዎቻቸውን እንጠግንላቸዋለን እንዳላቸው ተሰምቷል። በዚህም የኤርትራ መንግስት ምላሽ ቅሬታ እንዳደረባቸው ታውቋል። ኤርትራ መንግስት ጋር ትብብር መፍጠራቸውን ተከትሎ ቀደም ሲል በትግራይ ክልል መገናኛ ብዙሃን ስለ ኤርትራ መንግስትና ስለ ኤርትራ ሰራዊት ሲነገሩ የነበሩ አሉታዊ መልእክቶች መቆማቸው ይታወሳል። ሌላው ቀርቶ በኤርትራ ሰራዊት በደል ደረሰብን በሚል የሚናገሩ ሰዎች በኢትዮጵያ ሰራዊት ተፈጸመብን በሚል እንዲያስተካክሉ ግፊት ሲደረግ መቆየቱ ተዘግቧል። ሰሞኑን ግን በኤርትራ መንግስትና በኤርትራ ሰራዊት ላይ የተቀመጡት ገደቦች ወይም ክልከላዎች ተፈጻሚ አልሆኑም። የትግራይ ክልል መገናኛ ብዙሃን የአክሱም ግድያን ጨምሮ የኤርትራ መንግስትና ሰራዊትን እየወቀሱ ሰፊ ዘገባዎችን አሰራጭተዋል። በተለይም በትናንትናው ዕለት የተከበረውን የአክሱም ጽዮን ዓመታዊ ክብረ በዓል በማስመልከት በበዓሉ ስፍራ የክልሉ ባህልና ቱሪዝም ቢሮ ኃላፊ እንዲሁም የክልሉ መገናኛ ብዙሃን የኤርትራን መንግስትና ሰራዊት የሚወቅሱ መልእክቶችና ዘገባዎችን አሰራጭተዋል። ከሰሞኑ ተከታትለው ወደ ኢትዮጵያ ያቀኑት ጄኔራሎች ኢትዮጵያና ኤርትራ ወደ ድርድር እንዲገቡ ማሳሰባቸው ተሰምተዋል። አሜሪካ እስከ ፈረንሳይ ባለፈው ሳምንት ተከታትለው አዲስ አበባ የገቡት ጄኔራሎች በኢትዮ ኤርትራ ውጥረት ላይ ከጠቅላይ ሚኒስትር አብይ አህመድና ከመከላከያ ጄኔራሎች ጋር መምከራቸው ይታወሳል። መከላከያ ሰራዊት ዛሬ ያሰራጨው ቪዲዮ የሀገሪቱ ጄኔራሎች ውይይት ምን ላይ ትኩረት እንዳደረገ ፍንጭ ሰጥቷል። የአሜሪካ የአፍሪካ እዝ አዛዥ ጄኔራል አንደርሰን በቀጠናው ጦርነት እንዳይቀሰቀስ ከፊልድ ማርሻል ብርሃኑ ጁላ ጋር በነበራቸው ውይይት መግለጻቸውን የተሰራጨው ቪዲዮ ያመላክታል። የሀያላን ሀገራት ጄኔራሎች ወደ አዲስ አበባ ተከታትለው የመግባታቸው ምክንያት ሲያነጋግር እንደነበር ይታወሳል። የአሜሪካ ፈረንሳይና ጣሊያን ወታደራዊ አዛዦች ጉብኝት ኢትዮጵያ ካነሳችው የባህር በር ጥያቄ ጋር ተያይዞ በቀጠናው ጦርነት እንዳይቀሰቀስ የድርድር በር ለመክፈት መሆኑ ታውቋል። የሀገራቱ ጄኔራሎች ኢትዮጵያ ያነሳችውን የባህር በር ጥያቄ ከጦርነት መለስ በሰላማዊ መንገድ እንዲፈታ መምከራቸው ተሰምተዋል። የአሜሪካ ፈረንሳይና ጣሊያን ጄኔራሎች በባህር በር ጉዳይ ንግግር እንዲጀመር ማሳሰባቸውን የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጄኔራል ተሾመ ገመቹ በሰጡት ማብራሪያ አረጋግጠዋል። ጄኔራል ተሾመ ገመቹ በጉዳዩ ላይ በሰጡት ማብራሪያ ኢትዮጵያ ያነሳችው የባህር በር ጥያቄ ላይ ድርድር እንዲደረግ የሀገራቱ ወታደራዊ አመራሮች አቋም መያዛቸውን ጠቁመዋል። ጄኔራሉ በማብራሪያቸው ኢትዮጵያ የሰነበቱት የሀያላኑ ሀገራት ወታደራዊ አዛዦች የድርድሩን ሂደት የማገዝ አቋም አብስረዋል ብለዋል። ኢትዮጵያ ባነሳቸው የባህር በር የማግኘት ጥያቄ የሰላምና ንግግር አማራጭ እንድትከተል የሀገራቱ ጄኔራሎች አሳስበዋል። ለዚህም የሀገራቸው መንግስት የንግግርና ድርድር ጥረቶችን እንደሚደግፉ ከኢትዮጵያ ባለስልጣናት ጋር በነበራቸው ውይይት ገልጸዋል። የአሜሪካ የአፍሪካ እዝ አዛዥ ጄኔራል አንደርሰን በቀጠናው ጦርነት መቀስቀስ እንደሌለበት በማሳሰብ ኢትዮጵያ ሰላማዊ መንገድ ብቻ እንድትከተል መክረዋል። ኢትዮጵያ ያነሳቸውን የባህር በር የማግኘት ጥያቄ በሰላማዊ መንገድ ብቻ መቅረብ እንዳለበት ጄኔራሉ በውይይቱ ተናግረዋል። ብርሃኑ ጁላ ስለ ባህር በር ጥያቄው ለአሜሪካው ጄኔራል ባቀረቡት ማብራሪያ የኢትዮጵያ ወደ ቀይ ባህር መግባት በአፍሪካ ቀንድ የአሜሪካንን ፍላጎት የሚያስጠብቅ ነው ብለዋል። የኢትዮጵያ የባህር በር ፍላጎት ለሰላማዊ ዓላማዎችና ኢኮኖሚዋን ለመገንባት የሚውል መሆኑንም ሲናገሩ ተደምጠዋል። የአሜሪካ አፍሪካ እዝ አዛዥ ጄኔራል አንደርሰን ኢትዮጵያ በሰላማዊ መንገድ የባህር በር የማግኘት ጥረቷን እንደሚደግፉት መግለጻቸውን አመላክተዋል። መከላከያ ባሰራጨው መረጃ ኢትዮጵያ የቀይ ባህር ካገኘች ለቀጠናው ሰላም የበለጠ ጉልህ አስተዋጽኦ ታደርጋለች ብለው እንደሚያምኑ ገልጸዋል።
የሩሲያ ዩክሬን ጦርነትን ለመቋጨት የሚደረገው ድርድር ውጤታማ ቢሆንም ተጨማሪ ስራዎች እንደሚቀሩት ተገለጸ። የሩሲያ ዩክሬን ጦርነትን ለመቋጨት ከኪየቭ ጋር የሚደረገው ድርድር ውጤቶችን ቢያስገኝም መከናወን ያለበት ተጨማሪ ስራ እንዳለ የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ ተናግረዋል። በአሜሪካ ፍሎሪዳ የተካሄደው ድርድር አዲሱ የዩክሬን ዋና ተደራዳሪ የሆኑት የሀገሪቱ የብሔራዊ ደህንነት ምክር ቤት ጸሐፊ ሩስቲም የተገኙበት ነበር። የፕሬዝዳንት ትራምፕ መልእክተኛ ስቲቭ ዊትኮፍ እና የትራምፕ አማች ጃሬድ ኩሽነርም ተሳትፈዋል። ዊትኮፍ በሚቀጥለው ሳምንት ለንግግር ወደ ሞስኮ እንደሚያመሩ ይጠብቃል። ሮስቴም የዩክሬን ዋና ተደራዳሪ ሆኖ የተሾሙት የቀድሞ ተደራዳሪ አንድሪ የርካም በመኖሪያ ቤታቸው ላይ ጸረ ሽብር ብርበራ ከተደረገ በኋላ ከኃላፊነት በመልቀቃቸው ነው። እሁድ ዕለት የተደረገው ስብሰባ ላለፉት 2 ሳምንታት ሲካሄድ ለነበረው ውጥረት የተሞላበት ዲፕሎማሲያዊ እንቅስቃሴ አንድ እርምጃ ነው ተብሏል። ይህ ውጥረት የተፈጠረው በአሜሪካ የተዘጋጀው ባለ 28 ነጥብ የሰላም እቅድ ሾልኮ በመውጣቱ ነበር። የአሜሪካ እቅድ ከ4 ዓመት ገደማ በፊት ዩክሬን ላይ ወረራ ለፈጸመችው ሩሲያ የሚያደላ ሆኖ በመታየቱ ዩክሬንንና አውሮፓውያን አጋሮቿን አስደንግጧል። የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ ከስብሰባው በኋላ በሰጡት መግለጫ ድርድሩ ውጊያን ስለሚያስቀሩት ነጥቦች ብቻ አይደለም ብለዋል። ድርድሩ ዩክሬን የረጅም ጊዜ ብልጽግና እንድታገኝ ስለሚያደርጉት ነጥቦችም ነው። ዛሬ ያንን ያደረግን ይመስለኛል፣ ግን ገና ብዙ የሚከናወን ስራ አለ ሲሉ የድርድሩን ውጤት አስረድተዋል። የውጭ ጉዳይ ሚኒስትሩ አክለውም ከሩሲያ ጋር የሚደረገው የሰላም ንግግር ዓላማ ዩክሬን ሉዓላዊ፣ ነፃና የበለጸገች እንድትሆን ማድረግ እንደሆነ ለዩክሬን ልዑካን ገልጸዋል።